ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወይም IAEA በኢስፋሃን የሚገኝ አዲስና ከመሬት በታች የተገነባ ሚስጥራዊ የኒውክሌር ማዕከል መኖሩን ይፋ አድርጓል ሲል ዘ ናሽናል አስነብቧል። ይህ ማዕከል የዩራኒየም ማበልጸጊያ ሊሆን እንደሚችል ተጠርጥሯል። የኤጀንሲው ተቆጣጣሪዎች ግን በጦርነቱ ምክንያት ቦታው ላይ ተገኝተው ምንነቱ ለማረጋገጥ እንዳልቻሉ መግለጻቸው ነው የተዘገበው። ይባስ ብሎም ግን በቡሼር የኒውክሌር ኃይል ማመንጫ አቅራቢያ በ350 ሜትር ርቀት ላይ ያረፈ አንድ ተኳሽ ቀውሱ ወደ ኒውክሌር ጥፋት ወይም ኒውክሌር ካታስትሮፊ ሊያመራ እንደሚችል ጥልቅ የማስጠንቀቂያ ደወል አሰምቷል። ይህ ትርምስ ግን በኢራን ወገን ብቻ የሚያበቃ አይደለም። በአሜሪካ በኩልም ትርምሶች እየተመለከትን ነው የምንገኘው። የአሜሪካው የብሔራዊ የጸረ ሽብር ማዕከል ወይም NCTC ዳይሬክተር የነበሩት ጆኬን ይህ ጦርነት የተመሰረተው በተሳሳተ መረጃ ነው በሚል በድንገት ከስልጣን ለቀዋል። ከስልጣን በለቀቁ ማግስትም ኬን ከታከር ካርልሰን ጋር ባደረጉት ቆይታ ኢራን ለአሜሪካ ቀጥተኛ ስጋት አልነበረችም፣ ይልቁንም ጦርነቱ በእስራኤል የተሳሳተ መረጃና ግፊት የተጀመረ ነው ሲሉ መክሰሳቸውን ተከትሎ ይህ የውስጥ ክፍፍል በጦርነቱ ቀጣይ ጣፋንታ ላይ ትልቅ ጥላን አጥልቶበታል። ከዚህ ባሻገር ደግሞ በቴህራን ጎዳናዎች ላይ የፖሊስ አዛዡ ራዳን ጣታችን በቃታው ላይ ነው ያለው በሚል የሰጡት ማስጠንቀቂያ ስርዓቱ በውስጥ የሚነሳበትን ማንኛውም ተቃውሞ በኃይል ለማፈን ሙሉ ዝግጁ መሆኑን የሚያሳይ ተደርጎ ተወስዷል። ይህ በእንዲህ እንዳለ ግን ሌሎች ከኢራን እየወጡ ያሉ ድምጾች ደግሞ እጅግ የሚያስደንቁ ሆነዋል። አንዳንድ የኢራን የፖሊስ አዛዦች ከእስራኤል የሞሳድ ኤጀንቶችና ሌሎች እስራኤላውያን የጸጥታ አካላት ጋር በስልክ በመነጋገር የደህንነት ዋስትና እንዲሰጣቸው እየጠየቁ ስለመሆናቸውና የስርዓቱ የውስጥ አንድነት እየፈራረሰ ነው የሚሉ መረጃዎች አሳልፈው እየሰጡ ስለመሆኑ የሚያሳይ አንድ መረጃ ኒውዮርክ ፖስት ይዞ ወጥቷል። ታዲያኛም ባለፉት ሰዓታት የወጡ ወሳኝ የሆኑ መረጃዎችን ይዘን በዛሬው ልዩ ጥንቅራችን በእነዚህ ተደራራቢ ቀውሶችና የኢራን መንግስት በሚቀጥሉት ጥቂት ቀናትና ሳምንታት ውስጥ ምን ሊገጥመው ይችላል የሚለውን የመጨረሻ ፈተናው ምንድነው ለኢራን መንግስት የሚለውን በስፋት እናነሳለን። አብራችሁን በመቆየት እንድትከታተሉን እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ። ይህን ብለን ተከታይ አጭር መሸጋገሪያን አስደምጠን ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ፣ አብራችሁን ቆዩ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ VIP ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። በዚህ ጦርነት ውስጥ እጅግ አስፈሪውና ዓለምን በስጋት የያዘው ጉዳይ የኢራን የኒውክሌር ተቋማት ሁኔታ ነው። ዛሬ በወጡ መረጃዎች መሰረት በኢስፋሃን ግዛት ውስጥ በከፍተኛ ሚስጥር ከመሬት በታች የተገነባ አዲስ የኒውክሌር ማዕከል መኖሩን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አረጋግጧል። ይህ ማዕከል ቀደም ሲል ከነበሩት ናታንዝና ፎርዶ ተቋማት በተለየ መልኩ እጅግ ጥልቅ በሆኑ ዋሻዎች ውስጥ የተገነባ በመሆኑ ምክንያት ከአየር ጥቃት የመዳንና ራሱን ከአየር ጥቃት የመከላከል አቅሙ ከፍተኛ እንደሆነ ታምኗል። ይሁን እንጂ ይህ የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ እንዳሉት ከሆነ ተቆጣጣሪዎቻችን ወደ ስፍራው እንዳይገቡ መታገዳቸው ተከትሎ በዛ የኢስፋሃን የኒውክሌር ጣቢያ ውስጥ ምን እየተከናወነ እንዳለ ማወቅ አልቻልንም ብለዋል። የስጋቱን መጠን የጨመረው ደግሞ ባለፉት ጥቂት ሰዓታት ውስጥ በቡሼር የኒውክሌር ኃይል ማመንጫ ላይ የተሰነዘረው ጥቃት ነው። ምንም እንኳን ጥቃቱ የኒውክሌር ሪአክተሩን በቀጥታ ያገኘው ወይም የመታ ባይሆንም አንድ ተወርዋሪ ሚሳኤል ከሪአክተሩ በስተደቡብ 350 ሜትር ርቀት ላይ በሚገኝ
የረዳቶች አገልግሎት መስጫ ህንጻ ላይ ማረፉ ጉዳዩ እልቂት የሚያስከትል አደጋን ሊያመጣ የሚችል የነበረ ለጥቂት የተረፈ ወይም ኒርሚስ ምንለው አይነት ክስተት አለ አይደል እንደዛ ተደርጎ ተወስዷል። ጥቃቱ ሪአክተሩን መጥቶ ቢሆን ኑሮ በመላው የፋርስ ባህረ ሰላጤ ላይ የራዲዬሽን ሊክ ወይም የጨረር ብክለት ሊያስከትል ይችል እንደነበረ ነው ባለሙያዎች ያስጠነቀቁ የሚገኙ። ኢራን ይህንን አዲስ የኢስፋሃን ማዕከል ለምንድነው በዚህ ሰዓት እንዲታወቅ ወይም ይፋ እንዲደረግ የፈለገችው የሚለው ጥያቄ በብዙዎች ዘንድ በከፍተኛ ሁኔታ መነጋገሪያ ሆኗል። የስትራቴጂክ ትንታኔዎች እንደሚያሳዩት ከሆነ ኢራን ይህንን ተቋም እንደ መጨረሻው የመከላከያ ጋሻ አድርጋ እየተጠቀመችበት ነው። በአሁኑ ሰዓት በናታንዝና በፎርዶ የሚገኙት ተቋማቷ በከፊል መውደማቸው ነው እየተነገረ ያለው። ይህ አዲስ ማዕከል የዩራኒየም ማበልጸጊያ ስራውን በከፍተኛ ፍጥነት እየቀጠለ ሊሆን ይችላል የሚል ስጋት አለ። ይህም እስራኤልና አሜሪካ ጥቃታቸውን ይበልጥ እንዲያጠናክሩ የሚያደርግ ሌላኛው ምክንያት ተደርጎ ተወስዷል። በሌላ በኩል ደግሞ ያ የቡሼር ማመንጫ አቅራቢያ የደረሰው ጥቃት በዛ አካባቢ የሚኖሩ ሲቪሎች አካባቢውን ለቀው እንዲሸሹ ምክንያት ሆኗል። የኢራን መንግስት ሁኔታው በቁጥጥር ስር ነው ሲል ቢደመጥም የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባልደረቦች ግን በተቋሙ ዙሪያ ያለው የደህንነት ሁኔታ እጅግ አሳሳቢ ነው ሲሉ ሪፖርት አቅርበዋል። ይህ የኒውክሌር ጨዋታም ኢራንን ከጥፋት ይታደጋታል ወይስ የጥፋቷን ፍጥነት ያፋጥነዋል የሚለው ጉዳይ ታዲያ በቅርብ ቀናት የምንመለከተው ጉዳይ ስለመሆኑ የሚያጠራጥር አይደለም። በዚሁ በሳምንት ዕድሜ ውስጥ የሚወሰን ነው። ወደ ሌላኛው ጉዳያችን ስናመራ የኢራን የደህንነት መዋቅር ለአመታት የማይበገርና እጅግ ጥብቅ እንደሆነ ሲነገርለት የቆየ ነው። ይሁን እንጂ አሁን ባለፉት 48 ሰዓታት ውስጥ የታዩት ክስተቶች ስንመለከታቸው ይህ ተቋም ከውስጥም ከውጭም እየተናደ ስለመሆኑ ማረጋገጫዎች ናቸው። አሁን ላይ ባሉት ተጨባጭ መረጃዎች መሰረት የሀገሪቱ የደህንነትና የመረጃ ሚኒስትር እስማኤል ኻቲብ በተሰነዘረባቸው የአየር ጥቃት ተገድለዋል። የኚህ ሰው መወገድ ደግሞ የኢራን የስለላ መረብ ዋና መሪውን እንዲያጣ ያደረገ ነው። ይህ ግድያ የተፈጸመው ደግሞ እጅግ ጥብቅ ጥበቃ በሚደረግበት ስፍራ ውስጥ መሆኑ የእስራኤልና የአሜሪካ የስለላ ድርጅቶች የኢራንን የውስጥ ሚስጥር እስከምን ድረስ እንደሰበሩት የሚያሳይ ግልጽ ማስረጃ ነው። ከኻቲብ መገደል ጎን ለጎን የኢራን የፖለቲካ አንጋፋው አያቶላ ኻሜኒን ይተካሉ ተብለው ሲወራላቸው የነበሩት አሊ ላርጃኒና ልጃቸው ሙርታዛ ላርጃኒ እንዲሁም የቅርብ ጥበቃ አባሎቻቸው መገደላቸውም ሌላኛው የምናስታውሰው ኬዝ ነው። ላርጃኒ የኢራን የኒውክሌር ድርድር መሪና የቀድሞ የፓርላማ አፈ ጉባኤ በመሆናቸው የእሳቸው መጥፋት በኢራን ከፍተኛ አመራሮች መካከል ትልቅ የውሳኔ ሰጭነት ክፍተትን ፈጥሯል። እነዚህ የዲካፒቴሽን ጥቃቶች ዓላማቸው ግልጽ ነው። የኢራንን የትዕዛዝና የቁጥጥር ሰንሰለት ወይም ኮማንድ ኤንድ ኮንትሮል ሙሉ በሙሉ ማዛባትና መበጣጠስ ነው። ይህ የከፍተኛ አመራሮች መርገፍ በሰራዊቱ ውስጥም ከፍተኛ የሞራል ውድቀትን እያመጣ መሆኑን ነው መረጃዎች የሚያሳዩት። የኢራን አብዮታዊ ዘብ ወይም IRGC እንዲሁም የፖሊስ ሰራዊት LAC አባላት የነበራቸውን ታማኝነት እየቀነሰና እየተናጋ መጥቷል የሚባለው ነገር እየተሰማ ነው። ይባስ ብሎም በቅርቡ የወጡ የድምጽ መዝገቦች ወይም ማስረጃዎች እንደሚያሳዩት ከሆነ ከፍተኛ የፖሊስ አዛዦች ከእስራኤል ወኪሎች ጋር በሚስጥር በመገናኘት እባካችሁ እርዱን፣ ከሀገር የምንወጣበት መንገድ አመቻቹልን እስከማለት ደርሰዋል እያሉ ታዋቂዎቹ ጋዜጦች እንደ ኒውዮርክ ፖስት እየዘገቡ ነው የሚገኙት። ይህ ክስተት በኢራን ታሪክ ታይቶ የማይታወቅ የደህንነት መዋቅር መላላት ነው ተብሏል። የኢራን መንግስት ይህን ውድቀት ለመሸፈንና ፍርሃትን ለመልቀቅ ሲል የሞት ቅጣቶች በስፋት እየተገበረ ነው የሚገኘው። በኢራን ውስጥ ባለፉት 24 ሰዓታት አንድ የስዊድን ዜግነት ያለው ግለሰብ በስለላ ወንጀል ተጠርጥሮ በስቅላት እንዲገደል ተደርጓል። በሌላ በኩል ደግሞ ፖሊሶችን ገድሏል የተባሉ 3 ሰዎች በአደባባይ እንዲሰቀሉ ተደርጓል። ስርዓቱ በኃይል ወይም በስልጣን ላይ ለመቆየት እያደረገ ያለውን የመጨረሻ ሙከራን የሚያሳይ ነው ተብሏል። ምናልባት ግን የህዝብ ድጋፍ እንዳያሳጣው ደግሞ ያሰጋል። የፖሊስ ዋና አዛዡ ራዳን ጣታችን በቃታው ላይ ነው በማለት ነው ለህዝቡ ማስጠንቀቂያ የሰጡት። ስርዓቱ ከውጭ ካለው ጦርነት ይልቅ በውስጥ ሊነሳበት የሚችለውን ህዝባዊ አመጽ የበለጠ እያሰጋው መሆኑ አመላካች መረጃዎች እየወጡ ነው። የኢራን አመራሮች መገደል የሪፐብሊኳን መጨረሻ ያበስራል ወይስ አዲስ የትግል ምዕራፍ ይከፍታል የሚለው ጥያቄ አሁንም በከፍተኛ ሁኔታ አከራካሪ ሆኖ ቀጥሏል። ኢራን ለሚገደሉባት አመራሮች አሁንም በቦታው በ24 ሰዓታት ውስጥ ተተኪን በመሾም ወይም በመምረጥ አለው ማለቷን ቀጥላለች። ግን ደግሞ እስከ መች ድረስ ነው ዋና የሚባሉ አመራሮችን የጥቃት ኢላማ ሆነው እየተገደሉ ጦርነቱ ላይ መዝለቅ የምትችለው የሚለው ደግሞ በጣም መልስ የሚያሻ ጥያቄ ሆኗል። ከዚህ ባሻገር ጦርነቱ አሁን ወደ ስትራቴጂካዊ የኢኮኖሚ ውድመት ነው የተሸጋገረው። በትናንትናው ዕለት በእስራኤልና አሜሪካ የተሰነዘረው ጥቃት ኢላማ ያደረገው የኢራንን የኢኮኖሚ የጀርባ አጥንት የሆነውና በዓለም ትልቁ የተፈጥሮ ጋዝ ክምችት የሚገኝበት የደቡብ ፓርስ የጋዝ መስክ ነው። ይህ ጥቃት የኢራንን የሀገር ውስጥ ገቢ ከማዳከሙ ባለፈም መላው ዓለም ላይ የኃይል አቅርቦት ስጋት እንዲያንዣብብ ያደረገ ነው። የጋዝ ማጣሪያ ተቋማቱ በእሳት መጋየታቸው የሚያሳዩ የሳተላይት ምስሎችም ወጥቷል። ይህን ተከትሎም ኢራን እጅግ አስፈሪ የሆነ የአጸፋ እርምጃ እንደምትወስድ ዝታለች።
አድርጋለች። ኢራን ለደረሰባት ጥቃት ምላሽ ለመስጠትም ብዙ አልቆየችም። በኳታር የሚገኘውን የራስ አልአፋን የኢንዱስትሪ ቀጠናና በተባበሩት አረብ ኤምሬትስ የሚገኙ የነዳጅ ማከማቻዎች ላይ የድሮንና የሚሳኤል ጥቃቶችን ሰንዝራለች። ይህም ግጭቱ ከኢራን ድንበር አውጥቶ ወደ ጎረቤት ሀገራት የሚያደርገው መዛመትና መስፋፋት እንዲቀጥል አድርጎታል። ኳታርና ኤምሬትስ የዓለም ዋነኛ የጋዝና የነዳጅ አቅራቢዎች ናቸው። በእነዚህ ተቋማት ላይ የሚደርሰው ጥቃት የዓለምን የነዳጅ ገበያ ክፉኛ ያናወጠው ነው። በዚህም በአንድ በርሜል $7 ገደማ ጭማሪ እንዲደርስ በማድረግ አሁን ላይ እስከ $115 የአሜሪካ ዶላር ለአንድ በርሜል ድፍድፍ ነዳጅ ዋጋ ተተምኗል። ከዚህም በላይ ግን ኢራን የሆርሙዝ የባህር ገብ ስትራይት ኦፍ ሆርሙዝ በከፊል ዘግታ በተለይ ደግሞ ለአሜሪካና እስራኤልና እነሱን ለሚደግፉ አካላት ዝግ ማድረጓ የዓለምን ንግድ አጣብቂኝ ውስጥ የከተተ አጋጣሚ ሆኗል። ይህ ባህር መስመር ከዓለም የነዳጅ እንቅስቃሴ 20% የሚሆኑን የሚተላለፍበት መስመር ነው። የዚህ መስመር መዘጋቱ በአውሮፓና በእስያ ሀገራት ላይ ከፍተኛ ኢኮኖሚ ቀውስ ሊያስከትል እንደሚችል ነው የተነበያለው። ይህ ጦርነቱን በስፋት ወደ ኢነርጂ ጦርነት እያመራ ነው ያለው። በሌላ በኩል ደግሞ በዘመናዊ ጦርነት ውስጥ ትልቁ ድል የሚገኘው ጠላትን በጦር ሜዳ በመርታት ብቻ አይደለም፣ የተቃዋሚን ወታደራዊና ፖለቲካዊ መዋቅር ከውስጥ በማፍረስ ነው። አሁን እየወጡ ያሉ መረጃዎች የሚያሳዩን አንድ እውነታ በኢራንና በእስራኤል መካከል ያለው ግጭት ወደ ከፋ የስነ ልቦና ጦርነት ወይም ሳይኮሎጂካል ዋርፌር ወደ መሆን ደረጃ ተሸጋግሯል። እጅግ አስገራሚው ክስተት ደግሞ በቅርቡ ኒውዮርክ ፖስት ይዞት የወጣውና በሌሎች ዓለም አቀፍ መገናኛ ብዙሃን የተሰራጨው የድምጽ ማስረጃ ነው። በዚህ የድምጽ ፋይል ላይ አንድ የኢራን ከፍተኛ የፖሊስ አዛዥ ለእስራኤል የደህንነት ባልደረቦች እባካችሁ እርዱን በማለት ሲማጸኑ ይደመጣሉ። ይህ ክስተት የኢራንን የጸጥታ መዋቅር ወይም ይህ የሎ ኢንፎርስመንት ኮማንድ ቼኑ ምን ያህል ለከፋ መከዳዳትና ፍርሃት እንደተጋለጠ ማሳያ ነው። ይኸው ኢራን ላይ የተፈጸመ ያለው የስነ ልቦና ጥቃት ደግሞ በድንገት የመጣ አይደለም። እንደ ዎል ስትሪት ጆርናል ዘገባ ከሆነም የእስራኤል የስለላ ድርጅቶች የኢራን አብዮታዊ ዘብ ወይም IRGCና የፖሊስ መኮንኖችን በስም በመጥራት በቀጥታ በስልክ እየደወሉ እያነጋገሯቸው ነው ሲል አስነብቧል። ወኪሎቹ ለመኮንኖች የሚናገሩት መልእክት ደግሞ ግልጽ ነው። ስርዓቱ እየወደቀ ነው። ለራሳችሁና ለቤተሰባችሁ ደህንነት ስትሉ አሁኑኑ እጃችሁን ስጡ ወይም ከሀገር የምትወጡበትን መንገድ እናመቻችላችሁ የሚል ነው። ይህ አይነቱ የግል ጥቃትና የመውጫ መንገድ ወይም ኤግዚት ፓዝ ማቅረብ ደግሞ በኢራን የደህንነት አባላት ዘንድ ከፍተኛ የጥርጣሬና የእርስ በርስ አለመተማመን ድባብን ፈጥሯል። የአመራር ሰንሰለቱ ወይም ይሄ ቼን ኦፍ ኮማንዱ መበጣጠሱ ትልቅ ፈተና ነው የደቀነባት ለኢራን። ከፍተኛ የደህንነት አመራሮች እንደነ እስማኤል ኻቲብ የመሳሰሉ ሰዎች መገደላቸው የቀሩት መኮንኖች ማን እንደሚመራቸውና ማን እንደሚከተላቸው ግራ ገብቷቸዋል። የኢራን መንግስት ይህንን የውስጥ መፍረስ ለመግታት ሲል ጣታችን በቃታ ላይ ነው የሚለው የቀድሙ ዛቻ ቢሰነዝርም እንኳን በተግባር ግን ሰራዊቱ ህዝባዊ አመጽና ለውጭ ጥቃት ያለው ምላሽ እየቀነሰም እንደመጣ ተጨባጭ ማስረጃዎች እያሳዩ ነው። የደህንነት አባላት ከመንግስት ይልቅ ለራሳቸው ህልውና ቅድሚያ መስጠታቸው ደግሞ ስርዓቱ በኃይል የመቆየት አቅሙን እያጣ መሆኑን ያሳያል። አሁን ላይ በድፍረት መናገር የሚቻለው አንድ ነገር ቢኖር ኢራን አዎ ልክ ነው፣ ከፍተኛ የሆነ የሚሳኤል አቅም አከማችታ ቆይታለች። ነገር ግን የደህንነት መዋቅሯ በስብሶ ነው የቆየው። አሁን ደግሞ እየፈራረሰ ይገኛል። ይህንን በእርግጠኝነት መናገር ይቻላል። በተጨማሪም ግን በኢራን ውስጥ ያለው የኢንተርኔትና የመገናኛ ዘዴዎች መቆራረጥ ህዝቡና ሰራዊቱ የተሳሳቱ መረጃዎች ሰለባ እንዲሆንና እስራኤልና አሜሪካ የሚለቋቸውን የድል ዜናዎችና የኢራን መንግስት የሚሰጣቸውን ማሰባቢያዎች መካከል ያለው ልዩነት በዜጎች ዘንድ ከፍተኛ ግራ መጋባት እንዲፈጠር አድርጓል። ይህ የስነ ልቦና ጫና የኢራን ህዝብ ወደ ጎዳና እንዲወጣና የቀረውን የመንግስት መዋቅር በህዝባዊ አመጽ እንዲገታ ለማድረግ ታስቦ የተዘጋጀ ስትራቴጂ ነው የሚመስለው። ጦርነቱ በቦምብና በሚሳኤል ብቻ ሳይሆን በስልክ ጥሪዎችና በድምጽ መዝገቦች ወይም በድምጽ ሪከርዲንጎች አማካኝነት የኢራንን መንግስት የጀርባ አጥንት ለመስበር እየተጣጣረ ይገኛል። በውጭ በኩል የሚሰነዘርበትን ወታደራዊ ጥቃት መቋቋም እየሞከረ ያለው የኢራኑ ስርዓት አሁን ሙሉ በሙሉ ኃይሉን ወደ ውስጥ ነው የመለሰው። በቴህራንና በሌሎች ዋና ከተሞች የሞት ቅጣቶች በከፍተኛ ፍጥነት እየተገበሩ ነው ያሉት። የኢራን የፍትህ አካላት 3 ግለሰቦችን የፖሊስ አባላትን ገድላቸዋል በሚል ወንጀል ከሰው በአደባባይ እንዲሰቀሉ አድርጓል። ይህ እርምጃ ወታደራዊ ስልታዊ ጠቀሜታ ኖሮት አይደለም የተፈጸመው። በህዝቡ ዘንድ ከፍተኛ ፍርሃትን ለመንዛትና አሁንም ቢሆን እየገዛን ነው፣ ስልጣን በእጃችን ላይ ነው የሚል መልእክትን ለማስተላለፍና የኢራንን እስላማዊት ሪፐብሊክ አገዛዝ እንዳልፈራረሰ ለማየት በስራ ላይ የዋለ ነው። የጭቆናው ሰለባዎች ደግሞ ኢራናውያን ብቻ አይደሉም። ስርዓቱ ዓለም አቀፍ ትኩረትን ለመሳብና የምዕራባውያንን ቀልብ ለመሳብና ለማስፈራራት ሲል አንድ የስዊድን ዜግነት ያለው ግለሰብም የእስራኤል ሰላይ ነው ተብሎ ተከሶ በሞት እንዲቀጣ ተደርጓል። ይህ ድርጊት በዲፕሎማሲው ዓለም ከፍተኛ ውግዘትን ያስከተለ ሆኗል። ኢራን ዓለም አቀፍ ህጋትን በመጣስ የምትወስደው እርምጃ ተስፋ መቁረጧን የሚያሳይ ነው እንዲሉም አስገድዷል። በተለይ ደግሞ የፖሊስ ዋና አዛዡ ጀነራል አህመድ ራዛ በሰጡት መግለጫ
መግለጫ ጣታችን በቃታ ላይ ነው የሚለው ያቀደም ብዬ ያነሳውላችሁ መግለጫ ማንም አይነት ህዝባዊ ተቃውሞ ወይም የውስጥ አለመረጋጋት በከፍተኛ ወታደራዊ እርምጃ እልባት እንደሚያገኝ በይፋ ዝተዋል ማለት ነው። ይህ በእንዲህ እንዳለ የኢራን እስር ቤቶች ፖለቲካ እስረኞችና በጦርነት ምክንያት ተቃውሞ ባሰሙ ዜጎች እየሞሉ መሆኑ መረጃዎች እያየን ነው። የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል። መንግስት የሚያደርገውን እንቅስቃሴ ዓለም እንዳያየው ለማድረግ እየተሰራ ነው። በድብቅ የሚወጡ መረጃዎች ግን በጎዳናዎች ላይ ወታደራዊ ዝግጅት ከፍተኛ የሆነ ወታደራዊ ዝግጅት በአይአርጂሲ በኩል እየተደረገ ስለመሆኑ ነው። የህዝቡ የኑሮ ሁኔታ ደግሞ በከፍተኛ ሁኔታ ተበላሽቶ ቀጥሏል። የነዳጅ ማደያዎች ደግሞ በከፊል እየተዘጉ ነው ያሉት። ህዝቡ ከፍርሃት ይልቅ መሆን ወደ መጨረሻው ምዕራፍና ወደ ተስፋ መቁረጥና አመጽ እየተገፋፋ ይገኛል የሚሉ መረጃዎች እየወጡ ነው። ይህ ደግሞ አሜሪካና እስራኤል እየጠበቁት ያለው ጉዳይ ነው። ይህም ብለን ግን ጦርነቱ ቴህራን ላይ ብቻ የሚያተኩር ቴህራንን እያፈራረሰ ቴህራንን እያወደመ አመራሮቿን እየገደለ ያለ ብቻ አይደለም። ጦርነቱ በቴህራን ጎዳናዎች ላይ ብቻ ሳይሆን በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥም ከፍተኛ ውዝግብ እየፈጠረ ነው ያለው። የአሜሪካ ብሔራዊ የጸረ ሽብር ማዕከል ወይም ኤንሲቲሲ ዳይሬክተር የነበሩት ያው ኦልሬዲ ሪዛይን ስላደረጉ ዳይሬክተር የነበሩት በማለት እንጥራቸውና ጆ ኬንት ነው የሚባሉት በድንገት ከስልጣናቸው መልቀቃቸው ማስታወቃቸውን ተከትሎ በጣም ብዙ ነገር ሲባል ነበር። ድንጋጤን የፈጠረ ነገር ነው። ኬንት ለፕሬዝዳንት ትራምፕ በጻፉት ደብዳቤ ይህ በኢራን ላይ የተካሄደ ያለው ጦርነት እንድደግፍ ህሊና አይፈቅድልኝም፣ በህሊና መደገፍ አልችልም በማለት በይፋ ነው ተቃውሟቸውን የገለጹት። ይህ መልቀቂያ ከወትሮ የተለየ የሚያደርገው ደግሞ ኬንት ራሳቸው የፕሬዝዳንቱ የቅርብ ታማኝና አሜሪካ ፈርስት ፖሊሲ አራማጅ የነበሩ ሰው መሆናቸው ነው። ተቃውሞ እየመጣ ያለው ከዲሞክራቶቹ አይደለም፣ ከራሱ የትራምፕ ሰዎች ነው እየመጣ ያለው። ትራምፕ ራሱ በሾማቸው ሰዎች ነው እንደዚህ አይነት ነገሮች እየተሰሙ ያሉት። ጆን ኬንት ካርል ታከርሰን ጋር በነበረው ቆይታ ጦርነቱ በተጀመረበት ምክንያት ላይ ከፍተኛ የሆነ ልዩነት እንዳለው ከፕሬዝዳንቱ ጋር ያነሳል። ኬንት አባባል ከሆነ ኢራን ለአሜሪካ ደህንነት ምንም አይነት የቅርብ ስጋት ወይም ኖ ኢሚነንት ትሬት ስጋት አልነበረችም ይላሉ። ይልቁንም ፕሬዝዳንቱ በእስራኤል ከፍተኛ ባለስልጣናት እንዲሁም በአሜሪካ የሚዲያ ተቋማት በተቀነባበረ የተሳሳተ የመረጃ ዘመቻ ሚስ ኢንፎርሜሽን ካምፔን እንዲታለሉ ተደርገዋል ሲሉ የሚከሱ ኬንት ጦርነቱ በ2003 ከነበረው የኢራቅ ወረራ ጋር በማመሳሰልም አሜሪካ ለሌላ ሀገር ጥቅም ስትል የዜጎቿን ህይወት እየገበረች ነው የሚል ጠንካራ ትችትን ሰርዝሯል። ይህ በእንዲህ እንዳለ ደግሞ ጆን ኬንት መልቀቅ ከባድ የህግ መዘዝን ይዞ መጥቷል። የፌዴራል ምርመራ ቢሮ ወይም ኤፍቢአይ ኬንት ከስልጣናቸው ከመልቀቃቸው በፊት ሚስጥራዊ መረጃዎችን ለውጭ አካላት አሳልፎ ሰጥተዋል በሚል ምርመራ ከፍቶባቸዋል ተብሏል። ፕሬዚዳንት ትራምፕን በበኩላቸው ኬንት በደህንነት ረገድ ደካማ ወይም ዊክ ኦን ሴኩሪቲ ናቸው በማለት የሰነዘሩባቸው ክስንም ውድቅ አድርገዋል። ሆኖም እንደ ሴናተር ማርክ ዋርነር ያሉ ከፍተኛ የዲሞክራት ፓርቲ አባላት የኬንት ክስ ትክክል መሆኑና ጦርነቱ ያለበቂ መረጃ የተጀመረ የምርጫ ጦርነት ወይም ዋር ኦፍ ቾይስ መሆኑን እየተናገሩ ነው። ይህ የአስተዳደሩ ከፍተኛ ባለስልጣናት ሽሽትና ፍጭት ደግሞ በአሜሪካ የደህንነት ተቋማት መካከል ያለውን አለመተማመን በከፍተኛ ሁኔታ አጉልቶታል። የብሔራዊ መረጃ ዳይሬክተር ቱልሲ ጋባርድም በዚህ ጉዳይ ላይ ያላትን አቋም ግልጽ አድርጋ አልተናገረችም፣ ግን የአስተዳደሩ የውስጥ አንድነት መላላቱ ግልጽ ሆኗል ብላለች። ጦርነቱ በኢራን ላይ ድል እያስመዘገበ ቢሆንም በዋሽንግተን ግን ከፍተኛ የፖለቲካ ዋጋም እያስከፈለ ይገኛል በሚለው በግልጽ መነጋገር እንችላለን። የአሜሪካ ህዝብም ቢሆን ለምን ዋጋ እንከፍላለን የሚለውን ጥያቄ በስፋት እንዲያነሳ የዚህ ባለስልጣን በገዛ ፍቃዱ ስልጣኑን መልቀቅ ትልቅ በር ከፍቶለታል። ይህን ሁሉ ብለን ግን ከሚሳኤሎች ጩኸትና ከፖለቲከኞች መግለጫ ጀርባ ትልቁን ዋጋ እየከፈለ ያለው ተራው የኢራን ህዝብ ስለመሆኑ ልንከራከር አንችልም። ጦርነቱ ከተጀመረበት ከየካቲት 28 እንደ አውሮፓውያኑ አቆጣጠር ጀምሮ እስከ አሁን ድረስ አነሰ ከተባለ 3000 በዛ ከተባለ ደግሞ ከ6000 በላይ የሚደርሱ ኢራናውያን ህይወታቸውን አጥተዋል። ይህ ቁጥር ወታደሮች ብቻ አይደለም የሚያካትተው፣ በአየር ጥቃቶችና በከተማ ላይ በሚፈጸሙ እርምጃዎች የረገፉ የንጹሃን ዜጎችንም ቁጥር የሚያጠቃልል ነው። በአሜሪካ በኩል 13 ወታደሮች መገደላቸውና ከ200 በላይ ሰዎች መቁሰላቸው ጦርነቱ በሁለቱም ወገን ደም አፋሳሽ መሆኑን የሚያረጋግጥ ነው። በአሁኑ ሰዓት በቴህራን በኢስፋሃንና በሺራዥ ያሉ ሆስፒታሎች በመድኃኒት እጥረትና በቆሰሉ ሰዎች ብዛት ምክንያት አገልግሎት መስጠት እያቃታቸው ነው ያሉት። የኤሌክትሪክና የውሃ አቅርቦት በብዙ የሀገሪቱ ክፍሎች ተቋርጧል። ዜጎች ለከፋ የጤናና የረሃብ አደጋ እንዲጋለጡም አድርጓል። ይህ የሆነ ያለው ደግሞ መጋቢት 20 እንደ አውሮፓውያኑ አቆጣጠር ማለትም ነገ የሚከበረው የፋርስ አዲስ ዓመት ወይም ኖሩዝ ዋዜማ ላይ ነው። የኢራን ህዝብ አዲስ ዓመቱን የሚቀበለው በደስታ ሳይሆን በለቅሶና በስጋት ውስጥ ሆኖ ነው። ለዘመናት የሰላምና የብልጽግና ተምሳሌት የነበረው ይህ በዓል ዘንድሮ ግን በኢራን ታሪክ ጥቁር ጥላ ያረፈበት የውድመት ጊዜ ሆኖ ነው የሚያልፈው። የመንግስት መዋቅር መፈራረስም ለሲቪሉ ማህበረሰብ ሌላው ስጋት ይዞ መጥቷል። የፖሊስና የጸጥታ አካላት ስራቸውን ትተው ለራሳቸው ህልውና ነው እየተጨነቁ ያሉት አሁን በዚህ ሰዓት። በከተሞች ውስጥ ደግሞ ዘረፋና ስርዓት አልበኝነት እየተስፋፋ መሆኑ እየተሰማን ያለው ልዑል ሬዛ ፓህላቪ እኚህ የመጨረሻው የኢራን ልዑል ናቸው። በቅርቡ በሰጡት መግለጫ እስላማዊ ሪፐብሊኩ የጭቆና መዋቅር እየደከመ በመሆኑ ህዝቡ ወደ ጎዳና ወጥቶ የራሱን እድል በራሱ እንዲወስን ጥሪ አቅርቧል። ይህ ደግሞ ሀገሪቱ ወደ መጠነ ሰፊ የእርስ በርስ ግጭት ወይም ጦርነት ሊያስገባት
የሚችል ወይም ደግሞ ወደ አዲስ የዲሞክራሲ ምዕራፍ ሊመራት የሚችል ባለ ሁለት ስለት ጉራዴ ሆኖ መጥቶላታል። የኢራን ወደፊት እጣ ፋንታ አሁን በሁለት ተቃራኒ መንገዶች ላይ ነው የሚገኘው። አንደኛው ስርዓቱን እስከ መጨረሻ ተዋግቶ ሀገሪቱን አብሮ የማጥፋት ወይም ቶታል ኮላፕስ የሚባለው መንገድ ስለመሆኑ እየተነሳ ነው። ሁለተኛው ደግሞ በውጭ ኃይሎች ግፊትና በውስጥ አመጽ አዲስ የሽግግር መንግስት የመመስረት እድል ነው። ይሁን እንጂ በአሁኑ ሰዓት ያለው የውድመት መጠን ስታየው ኢራን ከዚህ ጦርነት በኋላ ወደ ነበረችበት ሰላማዊ ሁኔታ ለመመለስ 10 ዓመታትን ሊፈጅባት እንደሚችል ግልጽ ይሆናል። የፋርስ ምድር ዛሬ የምታለቅሰው ለጠፉት ልጆቿ ብቻ ሳይሆን አብሮ ለጠፋው ለነገ ተስፋዋም ጭምር ነው። ይህ ጦርነት የታሪክ መጻሕፍት ለ10 ዓመታት የሚዘክሩት ክስተት ሆኗል። ዛሬ ላይ ቆመን ወደ ኋላ ስንመለከት በአንድ በኩል የቴክኖሎጂ የበላይነትና ቀዱ የዲካፒቴሽን ጥቃቶች የአንድን ሀገር የደህንነት መዋቅር እንዴት በቀናት ውስጥ ሊያንገዳግዱት እንደሚችሉ ያሳዩናል። በሌላ በኩል ደግሞ የአንድ ቀጠናዊ ኃይል መፈራረስ በዓለም አቀፍ የነዳጅ ገበያ በዲፕሎማሲያዊ ግንኙነቶችና በሰው ልጅ ሰብአዊ መብቶች ላይ የሚያስከትለውን ጠባሳ ምን ያህል ጥልቅ እንደሆነ ያስገነዝበናል። ጦርነቱ አሁን የመጨረሻው መድረክ ላይ ነው የደረሰው። የቀጣይ ሳምንታት ትንበያዎች እንደሚያሳዩን ከሆነ የኢራን እስላማዊ ሪፐብሊክ በሁለት አጣብቂኞች ውስጥ ገብታለች። አንደኛው በሙጅታባ ኻሜኒ የሚመራውና የቀረው የጦር ኃይል አመራር የመጨረሻውን የኒውክሌር ካርታ በመጠቀም ዓለምን የማስፈራራት ስልጣን ነው። በኢስፋሃን ያለው አዲሱ ማዕከልና በቡሼር የታየው የጥቃት ስጋት ጦርነቱ ወደ ኒውክሌር ፍንዳታ እንዳያመራም ትልቅ ስጋት ሆኖ ይቀጥላል። ሁለተኛውና ይበልጥ ሊሆን የሚችለው አማራጭ ግን በውስጥ ያለውን የደህንነት መዋቅር ሙሉ በሙሉ መፈራረስና ህዝባዊ አመጹ ስርዓቱን ከስልጣን ማስወገድ ነው። የፖሊስ አዛዦች ከእስራኤል ጋር መነጋገራቸውና የከፍተኛ አመራሮች መርገፍ ስርዓቱ ከውስጥ መበስበሱን ያረጋገጠ ምልክት ሆኗል። ለዓለም አቀፉ ማህበረሰብ ግን ጦርነቱ ነገ ቢያበቃ እንኳን ውጤቱ ረጅም ጊዜ አብሮ የሚቆይ ስለመሆኑ የሚያጠራጥር አይደለም። የነዳጅ ዋጋ የደረሰበት ዋጋ በአውሮፓና በአሜሪካ ገበያዎች ላይ የዋጋ ግሽበት ወይም ኢንፍሌሽን እያባባሰ ነው። የሆርሙዝ የባህር መስመር መዘጋት ደግሞ የዓለም ንግድ አዲስና ረጅም መንገዶችን እንዲፈልግ ያስገድዱታል። በአሜሪካ ውስጥ ፖለቲካ የጆ ኬንት መልቀቅ፣ በዋሽንግተን ያለው ክፍፍል በቀጣዩ ፕሬዝዳንታዊ ምርጫና በአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ ተጽዕኖ ማሳረፉ አይቀርም። ይህ ጉዳይ ኢራንን ብቻ ሳይሆን አሜሪካም የሚነካና የአሜሪካ ቀጣይ አካሄዶችንም የሚቀይር አካሄድ ነው። በአጠቃላይ ግን የፋርስ ምድር ዛሬ የለውጥ ዋዜማ ላይ ነች። የሺህ ዓመታት ታሪክ ያላት ኢራን ከዚህ ጦርነት ፍርስራሽ ውስጥ እንዴት ነው የምትነሳው የሚለው ጥያቄ የዓለምን ትኩረት ስቧል። ኢራን በቀጣይ ጊዜ ይህንን ጦርነት አልፋም እንዴት ነው የምታገግመው? ከዚህ ጦርነት በኋላ ምን አይነት ኢራን ነው የምንመለከተው የሚለውን ጥያቄ የኛም ነውና እናንተም ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለኢራን የተሻለው መንገድ የቱ ነው የሚለውንም እንዳትረሱ፣ እሱንም ግለጹልን፣ ሐሳብ አስተያየታችሁን አስቀምጡልን በማለት ልዩ ጥንቅሬን እዚህ ጋር ቋጫለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ ማድረጋችሁን እንዳትዘነጉ። ሰላም። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ